ኤርትራን ማን ሊያስገድዳት ይችላል? ግብፅን ያስደነገጠው የቀይ ባህር መውጫ ጂኦፖለቲካዊ መፍትሄ፣ በዓለም አቀፍ ኃይሎች የሚደገፈው የመጨረሻ የኢትዮጵያና ኤርትራ የወደብ ስምምነት። የኢትዮጵያና የኤርትራ አሁናዊ ንትርክና ሽኩቻ ብሎም የባህር በር ይገባኛል ጥያቄና መልስ ጉዳይ በአፍሪካ ቀንድ ውስጥ ባሉ በራሳቸው ዋና ተዋናዮቹ ሳይሆን ከቀንዱ ውጭ ባሉ ኃይሎች ድርድር እየተደረገ ነው ተብሏል። አሁን በቀይ ባህር ቀጠና እጅግ አሳሳቢ ሆኖ እየተገለጠ ያለው የኢትዮጵያና የኤርትራ ጉዳይ ኃያላኑን በጥድፊያ ጣልቃ እንዲገቡ ያደረጋቸው አንድም የተጋጋለው የኤርትራ የጦርነት ቅስቀሳና ግብፅ የኢትዮጵያን አለመረጋጋትን በመሻት የምታደርገውን እንቅስቃሴ ነው። በእነዚህ ምክንያቶችና ከቀናት በፊት ኢትዮጵያ ለዓለም አቀፉ ማህበረሰብ ባስተላለፈችው መልእክት መነሻነት ጉዳዩ ስምምነት ካልተደረሰበት ወደ ጦርነት ሊያመራ የሚችል ቀውስ ተደርጎ ታይቷል። አሁን ታላላቆቹ ባለጉልበቶች ወደ ነገሩ ሰተት ብለው ገብተዋል። ሳውዲና ዩናይትድ አረብ ኤሚሬት ተፋጠዋል። አሜሪካና ሩሲያ ወዲህ ወዲያ እያሉ ነው። እስራኤልም ነገሩን በትኩረት እየተከታተለችው ነው። ሰሞነኛ በዛሬው ጥንቅሩ ይህንን ድንቅ የጂኦፖለቲካ ፈጣን ለውጥ ሊያስቃኛችሁ ጥንቅቅ ያለ መሰናዶ አዘጋጅቷል። በቆይታችን ጦርነቱን ለማስቀረት ያስችላል የተባለው ስምምነት እንዲሳካ የሚያስፈልጉ ቁልፍ ተዋናዮች እነማን ናቸው? ምንስ እያደረጉ ነው? አስፈላጊ ቅድመ ሁኔታዎችና የውል አወቃቀሩስ ምን ይመስላል? የሚሉ ጥያቄዎችን አብጠርጥረን እንመልሳለን። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። አሁናዊ ቀውሱና የኢትዮጵያ የጦርነት ማስጠንቀቂያ። ኃያላኑ ጣልቃ የገቡበት የዲፕሎማሲው አስቸኳይነት የመጣው የኢትዮጵያ ውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች ከሰጠው ግልጽ ማስጠንቀቂያ በኋላ ነው። ሚኒስትሩ ከቀናት በፊት ኤርትራ በአካባቢው አለመረጋጋትን እየቀሰቀሰች ነው ያሉ ሲሆን ከዚህም በላይ ግብፅ ደግሞ ይህንን አለመረጋጋት እያባባሰች ነው ብለዋል። መልእክቱ አስቸኳይ የጦርነት እንቅስቃሴውን አስቁሙ የሚል የማንቂያ ደውል ነበር። የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ በኩል ጦርነት ከመከሰቱ በፊት አንድ አካል ጣልቃ መግባት አለበት፣ ካልሆነ ግን ነገሩ ወደ አደገኛ ጦርነት ማምራቱ አይቀርም ብሎ ነበር። አንገብጋቢውና የኢትዮጵያ ጥብቅ አቋም ደግሞ ይሄ ነው። ዓለም አቀፍ ሽምግልናው ከከሸፈ፣ ኤርትራ ከግብፅ ጋር ተሰልፋ አሻጥሯን ከቀጠለችና የቀይ ባህር መተላለፊያ ተዘግቶ ኢትዮጵያ ያለ ባህር በር ከቀጠለች ኢትዮጵያ በመጨረሻ ወታደራዊ እርምጃ ለመውሰድ ትገደዳለች። ይህ ከቀላል የማስፈራሪያ ወሬ ወይም ከተራ የጦርነት ቅድመ ትንተና ያለፈ ሲሆን አሁን በኃያላኑ የተጀመረው እንቅስቃሴ ግን ወደ ፍጹም ጦርነት ወይም ወደ ፍጹም ሰላም የሚያመራ እውነተኛ ጂኦፖለቲካዊ ውጥረት ነው። ለመሆኑ ተጽዕኖ የማሳደር አቅም ያለው ኃያል ማን ነው? በኢትዮጵያና በኤርትራ መካከል የጋራ ስምምነት እንዲፈጠር ለማስገደድ ገንዘብ፣ ወታደራዊ ኃይልና ዓለም አቀፍ ተጽዕኖ ያላቸው የተመረጡ የዓለም ኃይሎች አሉ። እነዚህ ቁልፍ ተዋናዮች የግብፅ የውክልና ጨዋታን እስከ ወዲያኛው ለማስቆም ወሳኝ የሆኑ ኃይሎች ናቸው። የመጀመሪያዎቹ ተቀዳሚዎች ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ሲሆኑ እነዚህ ሀገራት ሰራዊትን የሚያንቀሳቅሱ የገንዘብ ምንጮች ናቸው። ሁለቱ የባህረ ሰላጤ ግዙፍ ባለጉልበቶች በቀጠናው ተቀዳሚውን የጂኦፖለቲካል ስፍራ የያዙና እጅግ ኃይለኛ ኃይል ያላቸው ተጫዋቾች ተደርገው ይወሰዳሉ።
የግብፅን አሁናዊ ህልውናና ውጥረት በተግባር በዚህም በዚያም እየተሳሳቡ የሚደግፉ ሲሆን ገንዘባቸውን ከሳቡ ግብፅ እንድትገራና ወደ መስመሯ እንድትገባ ማስገደድ ይችላሉ። በተመሳሳይ ደግሞ ኤርትራ ላይ ጫና ካደረጉ ኤርትራ በውድም በግድም ታደምጣለች። ነገር ግን ሁለቱ ሀገራት የእርስ በርስ እሽቅድድማቸውን ወደ ኋላ ማድረግ ይኖርባቸዋል። ሌላኛዋ ሀያል ዩናይትድ ስቴትስ ናት። ዩናይትድ ስቴትስ በሁለቱም ወገን ተጽዕኖ ያላት ልዕለ ሀያል ስትሆን አሜሪካ በቀጠናው ሰፊ ልታገኛቸው የምትችላቸው ጥቅሞች አሏት። በተለይም የቀይ ባህር ቀጠና 1/3 ንግድ የሚተላለፍበት ግን በሽብርተኞች የሚታመስ በመሆኑና አሜሪካ የሽብር ቡድኖቹን ለመዋጋት ቀጠናው ሰላም እንዲሆን ስለምትፈልግ ስምምነቱን ለመምራት ከፍተኛ ዕድል አላት። በእርግጥ ግብፅ ዋሽንግተንን ዋና ወታደራዊ አጋሯ አድርጋ ትመለከታለች። ኤርትራም ብትሆን ከዓመታት ጠላትነት በኋላ ወደ አሜሪካ በጥንቃቄ እየተቀራረበች ነው። ስለዚህ ሁለቱም አሜሪካን ይሰማሉ። በአሜሪካ የሚመራ የወደብ ስምምነትም ፍጹም ይቻላል ተብሎ ይታሰባል። ሶስተኛዋ ዕድል ያላት ሀያል ሩሲያ ስትሆን ያቺ ሀገር በቀጠናው ስትራቴጂካዊ ዕድል ፈላጊ ናት። ሱዳን ውስጥ ሊኖራት የነበረው ወሳኝነትና የሀያልነት መሰረት በመዘግየቱ ምክንያት ሩሲያ በቀይ ባህር ላይ የባህር ኃይል መሰረት ወይም ናቫል ፉትሆልድ የማግኘት ስትራቴጂያዊ ፍላጎት አላት። ይህ ደግሞ ኤርትራን ፍጹም ምትክ የምትሆንላት ሀገር ያደርጋታል። የሩሲያ የቆየ የኤርትራ ግንኙነት ደግሞ ይህንን እውን ያደርገዋል ተብሎ ይጠበቃል። ኢትዮጵያ ከሩሲያ ጋር ዘመናት የተሻገረ ወዳጅነት አላት። ስለዚህ የፑቲን መንግስት ፈጽሞ የሀገራቱን ጦርነት የሚፈልገው አይሆንም። በእርግጥ የጋራ የአሜሪካና ሩሲያ ሽምግልና ባይጠበቅም በዩክሬን ዙሪያ ያሉ ድርድሮች ከተቀየሩ ግን ነገሩ ሊከሰት ይችላል። የመጨረሻዋ ባለጉዳይ እስራኤል ናት። ይህች ሀገር ጸጥተኛ ነገር ግን ተጽዕኖ ፈጣሪ ተዋናይ ስትሆን እስራኤል ሁቲዎችን ለመከታተል በኤርትራው ወደብ ምጽዋ ላይ ስትራቴጂያዊ ጥቅም እንዳለ ታስባለች። ለእስራኤል ምንም እንኳን ከኢትዮጵያ ጋር የጠበቀ ታሪካዊ ግንኙነት ቢኖራትም ከአዲስ አበባም ሆነ ከአስመራም ጋር ግንኙነት የሚፈጥሩ መንገዶች አሏት። ስለዚህ እስራኤል ድርድሩን በቀጥታ ባትመራም በሮችን መክፈት ትችላለች። በዚህም እንደ ጸጥተኛ የስምምነቱ ደጋፊ ትታያለች። የኢትዮጵያ ጥብቅ የስትራቴጂ አካሄድ ልዕለ ሀያላንን እንዴት ማሳተፍ ይቻላል? የኢትዮጵያ ዋና የዲፕሎማሲ ተግባር አሁን እርዳታ ከመጠየቅ አልፎ ልዕለ ሀያላኑን ማስጨነቅ ወይም ማስገደድ ነው። ምክንያቱም ሀያላኑ ቀጠናው በጦርነት እንዲታመስ ፈጽሞ አይፈልጉምና ውድ የፖለቲካ ካፒታላቸውን በውጥረቱ ላይ እንዲያፈሱ ለማበረታታት ኢትዮጵያ መጀመሪያ እውነተኛ ትኩረት እንዲሰጡ መጠየቅ ነበረባት። አንድ እርምጃም ተጉዛለች። ይህ ማለት ደግሞ ዓለም አቀፍ ተዋናዮች በጨዋታው ውስጥ ድርሻ እንዲኖራቸው ማድረግ ሲሆን የወደብ መተላለፊያውን መጠበቅ ከራሳቸው ጥቅም ጥበቃ ጋር ተመሳሳይ ይሆናል ማለት ነው። ኢትዮጵያ ደግሞ ይህንን ለማሳካት ቁልፍ ለሆኑ የውጭ ኃይሎች ልታቀርባቸው የሚገቡ የስምምነት ነጥቦች መካከል ዋነኞቹ ልዩ የንግድ ስምምነቶች፣ ብቸኛ የኢንቨስትመንት ዕድሎች፣ የማዕድንና የክሪፕቶ ሽርክናዎች፣ የደህንነት ትብብር፣ የክልላዊ የኃይል አሰላለፍ፣ ለምሳሌ የህዳሴ ግድብ ኃይልን በጋራ መጠቀም ዋነኞቹ ናቸው። አንድ እነዚህ ኃይሎች ማለትም አሜሪካ፣ ዩናይትድ አረብ ኤሚሬት፣ ሳውዲ አረቢያ፣ ሩሲያና እስራኤልን ከላይ የጠቀስናቸውን ጨምሮ ጉልህ የሆነ ኢኮኖሚያዊ ጥቅም ካገኙ በኋላ የራሳቸውን ጥቅም ለመጠበቅ ሲሉ ኤርትራ ወደብ እንድትከፍት ያስገድዳሉ ተብሎ ይጠበቃል። ለመሆኑ ወሳኙ የድርድርና የማስገደድ መንገድ ምን ይመስላል? የመጀመሪያ ደረጃ እርምጃ ሊሆን የሚገባው የግብፅን ተጽዕኖ ማስወገድ ነው። እውነተኛው የውል አወቃቀር መጀመሪያ ያለበት ግብፅን ከጨዋታው በማስወጣት ነው። ስልቱ ደግሞ ሀያላኑን ባለጉልበቶች ሳውዲ አረቢያና ዩናይትድ አረብ ኤሚሬት በካይሮ ላይ ጫና በማሳደር ኤርትራን እንደ ግፊት መሳሪያ መጠቀም እንድታቆም ጫና እንዲያደርጉ ማድረግ ነው። ይህ እርምጃ ደግሞ ግብፅን በኤርትራ ላይ ያላትን ቁጥጥር ለመስበርና ወሳኝ የዲፕሎማሲ ድል የሚሳካበትን ምቹ ሁኔታ ለመፍጠር አስፈላጊ ነው። ሌላኛው መንገድ ኤርትራን ማበረታታትና የደህንነት ዋስትና መስጠት ነው። ቀጣዮቹ ወሳኝ እርምጃዎች የኤርትራን ዋና ዋና ጉዳዮች መፍታት ያካትታሉ።
የመጀመሪያው የፋይናንስ መገለልና የደህንነት ስጋትን መቅረፍ ነው። ኤርትራ በቅጣት የተጎዳችና በገንዘብ የተገለለች ሀገር ነች። የወደብ ስምምነት ለእድገቷ መሰረት እንደሆነ ማመን ስላለባት አደራዳሪዎቹ ከሚያቀርቡላት ማበረታቻዎች መካከል የውጭ ኢንቨስትመንትንና የመሰረተ ልማት እድል፣ የደህንነት ዋስትናዎች፣ ሊኖራት የሚችል የባህር ኃይል መሰረት፣ የማስተናገጃ ክፍያ፣ የምጽዋ ወይም የአሰብ ወደቦችን መልሶ መቋቋም፣ የህዳሴ ግድብ ኤሌክትሪክ ኃይል ተደራሽነት፣ ጠንካራ ገንዘብና አዲስ የወደብ መሰረተ ልማት፣ ዲፕሎማሲያዊ እውቅና፣ ከግብጽ መጠቀሚያነት መከላከል ዋነኞቹ ሲሆኑ የኤርትራን የደህንነት ስጋት ማስወገድ ደግሞ በጉልህ የሚቀመጥ ነው። የኤርትራ ትልቁ ፍራቻ የኢትዮጵያ የባህር ኃይል መሰረት በእኛ ላይ የበላይነት ይኖረዋል የሚለው ነው። ሊቀርብ የሚችለው መፍትሄ ደግሞ በአንድ አይነት ወደብ ላይ የአሜሪካ ወይም የሩሲያ የባህር ኃይል መኖርን ያካትታል። ይህ ከዓለም አቀፍ ኃይል የሚመጣ የውጭ ደህንነት ዋስትና የኤርትራን ስጋት ያስወግዳል፣ እንዲሁም ጥበቃ ያደርጋል። የመጨረሻው የዚህ ድርድር መንገድ ለኢትዮጵያ የቀይ ባህር መውጫ በርን ማረጋገጥ ነው። የውል አወቃቀሩ የመጨረሻው ክፍል ለኤርትራ ፍርሃት ምላሽ ለመስጠት ሙሉ ሉዓላዊነትን ወይም መቀላቀልን ሳይሰጥ ኢትዮጵያ ወደ ቀይ ባህር ደህንነቱ የተጠበቀና የተረጋጋ መውጫ እንዲኖራት ማድረግ ነው። እውነተኛው ውጤት ደግሞ የረዥም ጊዜ የሊዝ ስምምነት ይሆናል ተብሎ ይጠበቃል። የሚጠበቀው የውል ስምምነት ይዘቶች ደግሞ ለኢትዮጵያ ደህንነቱ የተጠበቀ የቀይ ባህር መውጫ፣ ከ40 እስከ 99 ዓመት የሚቆይ የሊዝ ውል፣ በጥንታዊ ዓለም አቀፍ ስምምነቶች ላይ የተመሰረተ ጦርነትን የሚያስቀር ዘላቂ መፍትሄ ነው። የመጨረሻው ፍርድና ያለመወሰን አደጋ። በጥልቅ ከዳሰስናቸው የዲፕሎማሲያዊ ስሌቶች በኋላ ግን የመጨረሻ ፍርዱ ግልጽ ነው። በመጀመሪያ ደረጃ የኢትዮጵያ ኤርትራ የወደብ ስምምነት ሊሳካ ይችላል። ነገር ግን ቀደም ብለን እንዳልነው ትልልቅ ኃይሎች ጣልቃ ከገቡ ብቻ ነው። አሜሪካ ስምምነቱን ለመምራት ከፍተኛ እድል ያላት ኃይል ስትሆን ሳውዲ አረቢያና ዩናይትድ አረብ ኤምሬት በግብጽም ሆነ በኤርትራ ላይ ጫና ለማድረግ አስፈላጊውን የገንዘብ ጡንቻ ይሰጣሉ። ኤርትራ ለምን ልትቀበል ትችላለች ካልን ደግሞ የኤርትራ አመራር ከፍተኛ ፍርሃት ስላለበት ነው። ከሰላም የበለጠ ትልቅ ሆኖ የቀረበው ስምምነት ለኤርትራ ጠንካራ ገንዘብ፣ አዲስ መሰረተ ልማት፣ ዲፕሎማሲያዊ እውቅና፣ ጥበቃና የውጭ ደህንነት ዋስትናዎችን ያመጣል። የመሪዎቿንም ፍርሃት ይቀርፋል። ካልሆነ ግን ጦርነቱ አይደለም ለአሰብ ለአስመራም የሚያሰጋ መሆኑ የማይቀር ነው። ዓለም አቀፍ ተዋናዮች ጣልቃ ለመግባት ካልቻሉና ሽምግልናው ከከሸፈ የክልሉ የጦርነት አደጋ በከፍተኛ ሁኔታ ይጨምራል። በቀይ ባህር ላይ የሚካሄድ እንዲህ ያለ ጦርነት ደግሞ ለዓለም አቀፍ መርከብ ትራንስፖርት፣ ለነዳጅና መሰል የንግድ እንቅስቃሴ አለመረጋጋት አደጋ አለው። ይህም በአካባቢው ወታደራዊ መሰረት ላላቸው ዓለም አቀፍ ኃይሎች ትልቅ ስጋት ነው። ኃያላኑ ደግሞ ፈጽሞ ይህ እንዲሆን የሚፈቅዱ አይሆኑም። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጀነሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት